የማይሆኑ ነገሮች ተፈጥረዋል። ያው ግዴታ ማወቅ ስላለባችሁ እናንተ ፊት መጥቼ ሁሉንም ነገር ለመናገር አስቤያለሁ። ያላሰብናቸው ነገሮች ተፈጥረዋል። እውነቱን ለመናገር ከሆነ ያልጠበቅኩ አንቺ አታናጂ ምን እየሆንሽ ነው? መጀመሪያ ተረጋጊ። ከራስሽ ጋር ማን ነኝ አንተ ያንተን እና ገና ከመምጣት ምንድነው የምትጨቀጭ? ይኸውልሽ አንደኛ በስርዓት ይሄንን አርጋል። ሁለተኛ ያረከው ናት በቃ አጥጪ በቃ ታጥናከ እንደዛ ያኮሬ እኔ ደቂቄሽ ነው የሚሄደው። እሺ አጉል እንትን እያስፈራረኝ በቃ እንዴ አታስፈራረኝ። በስርዓት መጥቼ እኔ በሰላም መጥቼ አታስፈራረኝ በቃ አልፈልግም። ተነስላት አውራና እንዴ ከዚህ በስርዓት ተጨቅጨቃት ንገሪኝ። እሺ ትክክለኛው ነገር ነው የምታውቀው ነገር ምንድነው ማውቀው ነው ባውቀው ነግሽም እንዴ ተመቃንቺ ጀመር ጻብ ምናምን ነው አይፈለግሽው። እኔ እኮ አንቺ ብዬሽ እኮ ካንቺ ኋላ መሆን እኮ አንቺ ስለምወድሽ ነው። እሺ ሌላ ነገር ልታስብ። ሰላም የሀብቱ ቤተሰቦች የኛ ቤተሰቦች እንዴት ቆያችሁልን? እኔ በጣም ደህና ነኝ። ዛሬ ድንገት ምንም ሳልዘጋጅ ድንገት መጥቻለሁ። ትንሽ ደብሮኛል። የማይሆኑ ነገሮች ተፈጥረዋል። ያው ግዴታ ማወቅ ስላለባችሁ እናንተ ፊት መጥቼ ሁሉንም ነገር ለመናገር አስቤያለሁ። ያላሰብናቸው ነገሮች ተፈጥረዋል። እውነቱን ለመናገር ከሆነ ያልጠበቅኩ እና አንዳንዴ እንደዚህ አይነት ነገሮች እንደሚያጋጥሙ አውቃለሁ። ግን ድንገት ሲሆን ደግሞ በጣም ያስጠላል። በተለይ የቅርቤ ከምትሉት ሰው የራሴ ነው ከምትሉት ሰው እንደዚህ አይነት ነገር ሲያጋጥማችሁ በጣም ነው የሚደብረው። እና ይሄ ነገር ደግሞ በቃ ሁሉንም ነገር ስቴፕ ባይ ስቴፕ እስካወቃችሁ ድረስ ግዴታ ይሄንንም ነገር እናንተ ማወቅ አለባችሁ ብዬ ነው የማስበው። የኛ ቤተሰብ እስከሆናችሁ ድረስ እያንዳንዱ ስህተታችንን ማወቅ አለባችሁ። ይሄም ደግሞ የሚታለፍ ስህተት ስላልሆነ ሰው በሚቀርበው ሰው በሌላ ሰው ሊጎዳ ይችላል። ግን በጣም በሚቀርበው ሰው ሲጎዳ ደግሞ በጣም ነው የሚደብረው። ሁሉ ነገራችሁ ነው ቅስማችሁ ነው የሚሰበረው። ደግሞ ይሄን መረጃ ከሌላ ሰው ብሰማ አይቆጨኝም ነበር። ግን ለሁለታችንም ቅርብ በሆነ ሰው ነው የሰማሁት። መቼም ሊዋሽ አይችልም እንደ ይሄ ሰው ደግሞ ማለት ነው። እና ሁሉንም ነገር አይቻለሁ፣ መረጃዎቹንም አይቻለሁ እና የራሴን ውሳኔ ወስኛለሁ። በቃ ምናልባትም አብረን የምንሰራ ቪዲዮ ይሄ መጨረሻችን ሊሆን ይችላል። ይሄንን ቪዲዮ እንደምታውቃለሁ እና ስተትህን ደግሞ ምንም የምትደባብቀው ምናምን ነገር አይደለም። በቃ ይሄ አይተኸው በቃ ግልጽ ተናግረን ተማምነን መለያየት ያለብን ጉዳይ ነው። እዚህ ጋር ይሄ ማንም ላይ እንትን ድራማ መስራት መሸወድ ምናምን አይቻልም። በቃ መተክ መልስ እንድትሰጠኝ ነው የምፈልገው በእነሱ ፊት። ምክንያቱም በኋላ ይሄን ቪዲዮ ምናምን ባልኖር ወይ የሆነ ነገር ቢፈጠር ሌላ ነገር እንዳይመስል እዚች ጋር አይተኸው ራስህም እነሱም አይተው እንዲፈርዱ ነው የምፈልገው። በቃ በደማን እንደሆነ መፍረድ አለባቸው። የዚች ጋር ምንም ቀልድ ምናምን የሚያስፈልግበት ጉዳይ አይደለም። በጣም የሚደብር ነገር ነው ያደረገው። እኔ ካንተ አልጠበቅምና ውሸቱን ምናምን መታለፍ ይቻላል። ግን እንደዚህ አይነት የሚያስጠሉ ተግባሮችን ግን ማለፍ አይቻልምና ግዴታ ይሄን ነገር መታ እንድትመልስ አሁን ጠርቻለሁ። ይመጣል፣ ምንም ችግር የለውም። ግን እስከዛ ድረስ ለእናንተ ልንገራችሁ ብዬ ነው። ብቻ ያው ራሳችሁን መጠበቃችሁንም ከእንደዚህ አይነት ነገር የሚያጋጥማችሁ ነገር ነው። ግን በጣም ያስጠላል። በምትቀርቡት ሰው ሲሆን በጣም ይደብራል። እና ጠብቀውና የሚለውን ነገር አብረን እንሰማለን። ምንም የምትምልበት ጉዳይ የለም። በጣም የሚያስጠላ ነገር ነው። ራሱ መጥቶ ይንገራችሁ። እኔ ከማወራው ማለት ነው። ጉዳዩ በባለቤቱ ሲሆን ደስ ይላል። ራሱ መጥቶ ይናገር። እኔ ሌላ ምንም ነገር አልናገርም። ብቻ ማውራትም ብዙ ደብሮኛል። ራሱ ሲመጣ ይነግረናል።
አንጻር ነው የመጣሁት እንደ አክተር። ምን እያደረጋችሁ ነው በካሜራ? እኔን ሰላም እንዳትለኝ። ኧረ ምን ነው አቦሳ ምንድነው እንደዚህ አይንም በጨዋታ እንኳን ምንም አይመስልም እንዴ? ወይስ ያልሰሙ ምናምን ነው ይመስል? ምንም ማስተዋወቅ ምናምን አይጠበቅብህም። ምንድነው? እሺ አሁን ተናገር በግልጽ። ምንድነው ያደረከኝ? ሰላም ምንድነው ያደረከኝ? በጣም ችግር የለውም። ምን ማይሰማ ምናምን ነው ይመስል እንዳትወድቂ። አሁን ምንድነው? ተረጋጊ ነው ጀመረ። አልረጋጋም። ያረጋጋ ጉዳይ አይደለም ሲጀመር። አሁን ተናገር። ምንም ቦታ ምናምን እሱንም ተናገር። ምንድነው ያደረከኝ? እኔ እዛውኝ ምንድነው ያደረከኝ? ባለፈው በቀልድ ስስቅልህ፣ አሁን ደግሞ በእውነት አደረከው አይደል? አረ ምንድነው በቀልድ ሳክሽልኝ? ምንድነው ያደረከው? ሲጀመር ካንተ አይጠበቅም እኮ አንተ ሕፃን ልጅ አይደለም ሲጀመር። እንዴት እንደዛ? አረ በቃ ተናገር። ስራህንማ ተናገር። እኔ ለምን ተናግሬ ነው ያንተን አጥያት ትወስዳለህ? ተናገር ስራህን። አቦሳ ምን እሺ ተናገር። ምን ልናገር? ያደረከው ነገር ምንድነው? በዚህ ሰሞን ያደረከው ነገር እኔን የሚያስከፋ ነገር ምንድነው? ተናገር። እስቲ ዝም ተረጋጋ። በእናትህ ነው ያልቀለድኩት። እንዳትወድቂ አሁን ተረጋግተሻል። እኔ አልቀለድኩም። በዛ ላይ አሞኛል። በቃ አሁን የምትናገረው ነገር ተናገር። ይሄ መጨረሻችን ቪዲዮም ከሆነ ይሁን፣ ሄዳለሁ ከዚህ በኋላ በቃ ነው ጭራሽ የመጀመሪያ። አዎ በቃ እኔ ምንም አይነት እንትን ማለት ምንድነው? ገና ከመምጣቴ እንደዚህ የምታስደነግጪ አይደል? ምንም ታስደነግጪ። እኔ ቀድሜ ደነገጥኩት አይደል? አንቺ ደግሞ ይሄ አጉል ኢንትሪሽን ምንድነው? እሺ ተናገር። እኔ እኮ አሁን ዝም ብለሽ ከመሬት ተነስተህ ተናገር። ምንድነው የምናገረው? ቦሳ ልብ ያውቃል። ይኸውልህ የሰው ልጅ ማለት ነው የሆነ የሚያስጠላ ነገር ሲያደርግ አይምሮ ይነግረዋል የሚያስጠላ ነገር እንዳደረገ ማለት ነው። እዚህች ጋር መሸፋፈን አይጠበቅብህም። ምን እሺ ያረከው ነገር አለ ተናገረው። ምንድነው የምናገረው? ከሌላ ሰው ምንም መስማት ስለማይቀር ማወራት እኔ እንደውም ማውራት ስላልተሳምሽ ነው ነው ናንዴ እናት ምን ሆነሻል አንቺ ልጅ? ምንም የጻል ልጅ ጨዋታ ማድረግ አያስፈልግም። ዝም ብዬ ከመሬት ተነስቼ መጣሁ። ዝም ብዬ አይደለም። ምንድነው ንገሪኝ። ራሱ አንድ ንቀትህን ነው የሚያሳየው እኮ። ምንድነው ራሱ አንድ ንቀትህን ነው የሚያሳየው። በቃ ጭራሽ እያወራሁ ነው፣ ካሜራ አስቀምጬ እያወራሁ ነው። ሞተር አስነስተህ ልትሄድ ምንድነው ታዲያ? ገና ጠራሽኝ። እሺ መጣሁ። ገና ያረከው መጥፎ ነገር በዚህ ሳምንት እውነቱን ተናገር። መጥፎ ነገር ማላይ እኔ ላይ ሰምቻለሁ። በህልምሽ ነው? በህልሜ ነው? ራሱ በህልሜ ነው። ምንድነው ንገሪኛ። ሲጀመር ልንገርህ፣ ከሁለታችንም ቅርብ ከሆነ ሰው ነው በግልጽ ነው የነገረኝ። ምን እኔ ሳንቲ ናት የምር በጣም ያሳፍራል። አትጠብቂ ግን ምን እያናደድሽ ነው አሁን? ራሱ ኧረ እባክህ ተናደድሽ። እኔ አልተናደድኩማ አይደል? ምን ሆነሻል አንቺ? በጣም ያሳፍራል። ከእንደዚህ አይነት ነገር ሰውረን ቀልድ አያስፈልግም ነው። ምንድነው ገና ከመምጣቴ እንደዚህ ምናምን ጨቀጨቅ ጀምሪ። ምንድነው? እሺ ለነገሩ ነው ሁሌ ተጨቃጫቂ ነኝ አይደል? እኔ ተጨቃጫቂ ነኝ አይደል? ይሄም ሌላ ነገር ነው። ወይ ነው ጌታ ወይ ተጨቃጫቂ ነሽ ሌላ ምንድነው? ለሰማሁት ውሸት አይደለም ማለት ምን? እሺ ምን? አሁን ደግሞ ተጨቃጫቂ ነሽ የሚል ነገር ከጨመርክ የሰማሁት ነገር እውነት ነው። አንድም ይሄ ሰማሁት ይሄ ነው ተጨቃጫቂ። ኧረ በእግዚአብሔር ምንድነው? ቦሳ ምን ታማኛለህ? ለሰው እኔን ታማኛለህ? ይሄን ተጨቃጫቂ ናትን ብለህ ትናገራለህ? አይ ታማኛለህ? በጣም ይገርማል። ለማን ነው ደግሞ አንቺን? ኧረ ተው ችግር የለውም። ታማኛለህ? ድክመቴን እኮ ብትነግረኝ በግልጽ ችግር የለውም ነበር። አንቺ አትጨማለች በእናትሽ። ከመጀመሪያው ነው አንቺ ማማው። ለማን ነው ያማውት? ከሁለታችንም ቅርብ ከሆነ ሰው ነግሮኛል። በግልጽ ነግሮኛል። ስለኔ የምትነግረውን ነገር በሙሉ ነግሮኛል። ምን ሰላንቺ ምንድነው? ምን እነግራለሁ? ለራሴ የሚያስጠላኝን ነገር አንቺ በእናትሽ በቃ እንዳታናድ። ተናደድ። ምንድነው እያደረግሽ አንቺ? በቃ ተናድጃለሁ። ለማን ነው እሺ ያወራሁት? አትናገርም እንዴ? በግልጽ እኔ እንደዚህ አይነት ምን አይነት ኧረ እባክህ በጣም ወይ በግልጽ ተናገሪ። ጀመረኝ ምንም በቃ ቪዲዮ ምናምን ማለት አያስፈልግም። በቃ ይሄንን እዩ። ከዚህ በኋላ ምንድነው ያዩት? ምንድነው ያረኩት? በግልጽ እኮ መናገር ነው። እንደዚህ አድርጋለሁ። ስለኔ ያስጠላ ነገሮች አውርተሃል። ለማ ድክመቴን እኔ ማለት አንተ ነው አይደል? አንተ ማለት እኔ ለማን ነው የራስህን ድክመት እንዲለሰው ለውጭ ሄደህ ታወራለህ። እኔ አንቺ አታናጂ ምን እየሆንሽ ነው? ተናደድ
መጀመሪያ ተረጋጊ። ከራስሽ ጋር ሆኚ። ከራሴ ጋር ነኝ እኔ አንተን እና ገና ከመምጣቴ ምንድን ነው የምትጨቀጭኝ? በቃ ምንም መደባበቅ አያስፈልግም። ለማን ነው ያወራሁት? ሰላንቺ ማን ነው የነገረሽ? አውቀዋለሁ። ውስጠኛው በኮለም ለኔ ተገኛለ ኢየሱስም አልጠራም። ምን መጣላት ከመሬት ተነስተሽ መጣላት ነው አይፈልግም። የመጣላት ተሳለብሽ? የመጣላት ተሳለብሽ? እሱማ አንተ ነው ያለብህ። ፈለገሽ ነው መጣላት? አንተ ነው ያለብህ። እንዳትወድቂ አሁንም ያጉድ እንትን እላለሁ ብለሽ እንዳትወድቂ። አይ እኔ አስብልሻለሁ ምናምን በእንደዚህ አይነት ነገር አይደለም። መጀመሪያው ነው ንገሪኝ በስርዓት። በቃ ነገርኩህ። ምንድነው? እሺ ምንድነው? ጥፋቴ ምንድነው? በቃ ያወራኸውን ታውቃለህ። ምንም ያወራኸውን ታውቃለህ? ዝም ብሎ ከመሬት ተነስተ ያወራኸውን ታውቃለህ? ያጉል እንትን እላለሁ ብለሽ ሲጀመር ካሜራ ደቅነሽ ባወራስ አንቺ ካሜራ ደቅነሽ እንደዚህ ኧረ እባክህ እናንተስ እኔን ሰው ታረል እንደ ያወራው እንደዚህ አይነት ይኸውልሽ እንደዚህ ባወራ ራሱ እንደዚህ አይነት ነገር ካሜራ ላይ አታውጪ። አወጣለሁ። አንተም ስንት ነገር ይናውታል። መጣላትም ፈልገሽ ከሆነ በግልጽ ነገር ሲጀመር በአንድ ወር መጣላት የፈለግከው አንተ ነው። ይኸውልሽ ባህል እየደረሰ ነው። ከአንቺ ጋር መጨቃጨቅ አልፈልግም። በምን ምንም እኔ እንደውም አታስመስለው። በምን እሺ ለምንድን ነው የምታስመስለው? ጭራሽ እኔን አስመሳይ በስመ አብ ወልድ ለነበረን እንዴ አላወቅሽኝም እንዴ? ስለዛሬ እንዴ ለምን አቃለ ቢያስ ነው። እሺ ግን አላውቅም። ሰማሁ ወይ ያልከው ነገር በሙሉ ማለት ነው። ምንድነው የምታወሪው አንቺ ልጅ? ምንድነው የምታወሪው? በእናትህ በቃ እኔ በቃ ምንድነው ማስመሰል እንዴ? እኔን ነው አስመሳይ ጭራሽ። ይኸውልሽ አንደኛ በስርዓት ይሄንን አርጋል። ሁለተኛ ያረከው ናት በቃ አጥጪ በቃ ታጥናከ እንደዛ ያቶሪ እኔ ደቂቄሽ ነው የሚሄደው። እሺ አጉል እንትን አታስፈራረኝ በቃ እንዴ አታስፈራረኝ። በስርዓት መጥቼ እኔ በሰላም መጥቼ አታስፈራረኝ በቃ አልፈልግም። በሰላም መሰለኝ የጠራችኝ አይደል? ከመሬት ተነስተሽ ተጨቃጨቅ በቃ አሁን እዚህ ጋር ምንም ማስመሰል አይጠበቅም። ንገራቸው የኔ ጥፋት እንዳይመስል ንገራቸው። ምንድነው የምናገረው? ያረከው አንቺ ደክሞኛል ነው ሲጀመር። አይ እኔ ደክሞኝ መስራት ፈተናለሁ። ስራ ፈት ሰሎንሽ ነው። እኔ ምንም በማላውቀው እንዲያርጋል እንትን አርጋል። ኧረ በእናትሽ እኔ ለራሴ ደክሞኛል። አጉል አሁን ጨዋታ አይደለም። በቃ እንደዛ እንትን ወይ ንገሪኝ በስርዓት ምንድነው አውራና ምንድነው ማውራው በስርዓት ንገሪኝ። እሺ ትክክለኛው ነገር ንገሪኝ። የምታውቀው ነገር ምናምን ምንድነው ማውቀው ነው? ባውቀው አልነግርሽም እንዴ? ከመጀመሪያው ነው ሰላንቺ መጥፎ ነገር እኔ ሰላንቺ ድክመቴን እንደመሸፈን የኔን ድክመት ታወራለህ። ለውጭ ምንድነው ድክመትሽ? አንቺ ሲጀመር ምን ድክመት አለብሽ? ወይስ በራስሽ አትተማመኝ? አሁን እንደዚህ ድቃቃል እንጫወት ነው ወይስ ተማምነን ልንሄድ የመጣው? ተማምኜ እንዴት እኮ የሆነ ነገር አርጋል። እንደዚህ ነው ለእንደዚህ ሰው ነው ያወራው ብትይኝ እኮ ነው ያወራለሁ። ልቦናህ እያወቀ ለምን ትሸውዳለህ? ኧረ አንዲ በእግዚአብሔር ተይኝ። እኔ ደክሞኝ ነው የመጣሁት። ገና ከመምጣቴ ጭቅጭቅ ትጀምሪኛለሽ። እሺ ችግር የለም። ማመን ካልፈለክ መሄድ ማመን ካልፈለክ እኮ እንዳምን ይሄን ነገር ነው በእኛ። ታዲያ ምንድነው የምታቃጥኝ? አይልም ታውቃለህ እያልኩ ነው። ምንድነው ማውቀው? ምን ብለህ ምን ናኒ እንደዚህ ናት ብለህ ያወራውን ታውቃለህ እንዴ? እኔ እና አንቺ እንደዚህ ሲጀመር እንደዚህ ምን ተባብለን ምናምን እንዲህ የሚባል ነገር አለ እኔ እና አንቺ ጋር? አንቺ ነው ያፈጠርሽ። አንተ ነው የፈጠርከው። እንደፈጠርከው የሆነ ነገር በመሀላችን ቢፈጠር ተጠያቂው አንቺ ነው እንዴ? ለምን ነው ያረከውን ነገር እኔ ወዲህ ደክሞኝ ነው የመጣሁት። በቃ አጨቅጭቂኝ። እኔም ደክሞኛል። ነገርኩህ ስንት ነገር ትቼ ነው የመጣሁት። አንተ ስራ መጣውን እንዳትል ምንድነው? ሌላ ጨዋታ ከያዛችሁ ለምን አናግረኝም? ቦሳ ወይ ጨዋታ በእናትህ ለምንድነው አሁን ሌላ ነገር ውስጥ የምትገባው? ጨዋታ ከያዝሽ ንገሪኝ። ጨዋታ ነው ታዲያ ምን እንደሆነ እንኳን እኮ በስርዓት እንኳን ነገር በቃ ተነገረኝ። እንዴ ነገር በእግዚአብሔር ልጅቷ አንቺ ምንድነው ምን ይልሽ ነው? አንደኛ ትኩረት ምን ይሆንሽ ነው? የሰው ሰፈር መጥቻ አታስጩኝ። አትኩረት እንደሌለህ ካሳየ ሄደ ተቀመጥከ ነው ቆሜ ደክሞኝ ነው። እኔ ቆቆ ስጫወት አይደለም ያልኩት። እኔ ስጫወት ነው ያልኩት። ቢሆንና ታዲያ እንደዛ ጨዋታ ነው ስጫወት እንደማለት። እሺ ሌላ ነገር ከሌለ ቦሳ ያው ንገረኝ። ሌላ ነገር ደግሞ ከጀመርሽ እኔ ልሄድ ነው ወይ እንደዚህ አርገሃል? አይ ትችላለህ። በቃ ማመን ካልፈለክ ነው
ምንድነው? እሺ ሰላንቺ መጥፎ ነገር ማንንም እንትን ማለት መጥፎ ነገር ያወራሁት ምንድነው? ሰላንቺ ፍቅር የለውም እሱ እኔ ባለጌ ስላለው ካሜራ ፊት አላወራም። አወጣሽኝ እኮ ይኸው አንዴ ካወጣሽኝ በኋላ መጥፎ ነገር ማረግህን ይኸው መጥፎ ነገር ምንድነው ያደረኩት እኔ ባንቺ ላይ? አሁን በቃ እሺ አሁን ችግር የለውም ቤተሰቦች እና የኔ ባላችሁት ሰዎች ባላችሁት ሰው አንዳንዴ ትጎዳላችሁ እና ይሄን ደግሞ አሳይቻችኋለሁ። በቃ እኔ ምንም አይደለም። ሲጀመር ነገር ፈልገሽ ነው። አረ እሱን አንተ ነው ያረከው አለመኖሪ። አንቺ ግን የምርሽን ነው? ስቀልድ እና እኔ ስቀልድ እንደዚህ ነኝ? ያለሽ እኔ ጭቅጭቅ በጣም ነው ያስጠላኝ። ስቀልድ እንደዚህ ነኝ ወይ እኮ ንገሪኝ። ታዲያ ያጠፋሁት እንደውም ይሄ ሁሉ ነገር እንትን ብዬ ቀልድ ነው ይላል። ማች በቃ አንቺ ጀመር ጸብ ምናምን ነው አይፈለግሽው። እኔ እኮ አንቺ ብዬ እኮ ካንቺ ኋላ መሆን እኮ አንቺ ስለምወድሽ ነው። እሺ ሌላ ነገር ልታደርጊ እሺ ና እንዴ ፈወስን ስትይ